ዘካርያስ እንዴት ነህ? ደህና ነኝ። አማን እንዴት ነህ? ሰላም ነው? ክብሩ ይስፋ የአባትና ልጁ ሁሉ ሰላም። የአባትና የልጅ ቴንኪው አማን ስላገኘው ከረዥም ጊዜ በኋላ ረዥም ጊዜ ከታተለ ነበር። አንዳንድ ነገሮችን ክላሪፋይ ስታደርግ በጣም ደስ የሚለኝ አንተ የምታነሳቸው ፖይንቶች ኢንፍሉዌንሻል ናቸው እና ቴንኪው ለዛ። ሌላ ላነሳ የምፈልገው አንድ ሁል ጊዜ ጥያቄ የሚፈጥርብኝ ነገር ማለት ነው፣ ምናልባት ክላሪፋይ ብታደርግልኝ። አንድ ቦታ ላይ ለምንድን ነው ምንድን ነበረ ለምንድን ነው ያዕቆብን ወዶ ኤሳውን የጠላው የሚል የሆነ ጥያቄ አለብኝ እና ምንድን ነው ዋት ዛት ክላስ እስቲ ምንድን ነው ሌሰኑ ምንድን ነው እዛ ቦታ ያለው ነገር? እሺ ዘካርያስ እንደዚህ ብናደርግስ? አሁን ለምሳሌ አግብተሃል? አዎ አግብቻለሁ። አንድ ልጅ አለችኝ። እሰይ እግዚአብሔር ያሳድግልህ። ሚስትህን ስትመርጣት ሌሎች ሴቶች ያኮርፉኛል ብለህ ተጨንቀሃል? ኧረ አልተጨነኩም። ግን መርጠን አይደል ያገባው? እሷን የመረጥኩት እናንተን አልፈልግም ብለን አይደል ያገባው? አዎ ግን ኦፕሽናል አይደለም እሱ። እንዴት ኦፕሽናል አይደለም እንዴ? በጣም ብዙ ሴቶች አሉ። አንዷን መረጥክና አገባ። ከዛ የተቀሩቱ እንዴት እኛ የምንወደድ አይደለንም ምናምን ብሎ ጥያቄ ማቅረብ አይችሉም። ኦፍኮርስ አይችሉም። ወደ እግዚአብሔር ስታመጣ እግዚአብሔር ፍጥረቱን ይወዳል። አዎ ይወዳል። የፈጠረው ፍጥረት ነው ይወዳል፣ ባህሪው ስለሆነ ማለት ነው። እግዚአብሔር ፍቅር ነው። ደን እግዚአብሔር ፍቅር ነው። ልክ እግዚአብሔር ፍቅር ነው ተብሎ እንዲህ እንትን ነው ተብሎ በሚነገርለት ሴንስ ዕብራውያን ላይም የተቀመጠ ሌላ አለ አይደል? እግዚአብሔር እንትን ነው ተብሎ የተነገረ ሌላ አለ። ልክ ፍቅር ነው በተባለበት ማለት ነው የሚባላ እሳት ነው ማለት እኛ የምንወደው ፍቅር ነው የሚለውን መስበክ ስለምንወድ ነው። ለእኔ ፍቅሩ ከሚባላ እሳቱ አይበልጥም ወይም አያንስም። እሱ ነው ሁለቱም ፍቅር ነው ተብሎ የሚባላ እሳት ነው። ቆይ የሚባላውን እሳት ትንሽ ዞር እናድርገውና ፍቅሩን እናውራ። ነው እኩል ነው የሚወራው። በባህሪያቶቹ መካከል መበላለጥ፣ መተናነስ ምናምን የሚባል ነገር ስለማይነገር ማለት ስለማይነገር የሆነ ቁጣውን በገለጸበት ፍቅር ጎሏል ተብሎ አይነገርለትም። ፍቅሩ በተነገረበት ቁጣው ተረስቷል ተብሎ አይነገርለትም። ሁለቱም ሃርሞናይዝ ተደርጎ ሄደው ነው። አሁን ልክ አንተ ሚውት አድርገው። እሺ ልክ አይ ቲንክ ስልክ ተደውሎለት ነው። የሚስትህን አናሎጂ ለምንድን ነው ያመጣሁት? የሆነ ትጠላለህ ማለት አይደለም። የሆነ ሚስትህን ወደ አገባሃት ማለት ሌሎች እንዲሞቱ ፈልገሃል፣ ወር ያስጠላሉ፣ ሰውም አይደሉም ምናምን እያልክ አይደለም። ግን ላቪንግ ኮኔክሽን ማለት ነው። ከፍቅር በሆነ ጥምረት አንዷን ፈልገሃል ነው። አንዷን ፈልገሃል፣ በጣም አፍቅረሃል። እችኛዋን ከእሷ ጋር ኮሚትድ ሆነ ሞት እስኪለየኝ ብለህ ገብተሃል። እግዚአብሔር በማዳን ፍቅሩ ኮሚትድ የሚሆንላቸው አካላት አሉ ነው ፖይንቱ። አሁን ወደድኩ ጠላሁ እሱን ያሳያል። ሪጀክት አደርጋለሁ እወዳለሁ። ጥሩነቱ ሁለቱም ሀሳቦች በአንድ ምዕራፍ ላይ መምጣታቸው ነው። ሮሜ 9 ላይ አይደለ? ኤሳውን ወደድኩ ያዕቆብን ጠላው ይልና እዛው ክፍል ላይ ወረድ ብሎ ምን የሚል ነገር ይናገራል? ለቁጣ የተዘጋጁትን አይደለ?
የቁጣ ዕቃዎች በብዙ ምሕረት ከታገሰ ይህ እንዴት ነው? ለምሕረት ባዘጋጃቸው ደግሞ ይላል። ፈርስት ፐርሰን ኃላፊነቱን ምሕረት የሚለው ላይ እሱ እንዳዘጋጃቸው አድርጎ ይናገርና ለቁጣ የተመደቡ ይላል። እሱ የመደባቸው አይልም። የሆነ እሱ እናንተን መፍጀት አለብኝ ብሎ አስቀምጧል ምናምን በሚል ሴት የተቀመጠ ነገር የለም። ግን አሉ ነው የሚለው። አሉ እንትኑን ሪስፖንሲቢሊቲውን ኦር ይሄ ሳብጀክቱ ለእግዚአብሔር አይደለም የሚናገረው ከጥፋት ጋር ተያይዞ ልክ ሐዋርያ ሥራ ምዕራፍ 13 ላይ እንዳለው ማለት ነው። እናንተ ግን ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ወደ አሕዛብ ዘወር እንላለን። ከዛስ ይህንን ሰምተው ቃሉን ሰምተው ደስ አላቸው፣ እግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተመረጡ ወር ለዘላለም ሕይወት የተዘጋጁ አመኑ ይላል። ልክ እንደዛ እዚህ ጋርም ደግሞ ሮሜ ላይም ደግሞ ይመጣና ምሕረት ለወደደም ለሮጠም አይደለም። አንተ ሰው ወይ ለእግዚአብሔር የምትመልስ ማን? ልክ አሁን የቅድም የጋብቻ አናሎጂውን ለምንድን ያመጣሁት? እንዲህ እኔ እኮ ክራሽ ነበረብኝ እንዴት እሷን ያገባል ብላ የሆነች ሃይስኩል ላይ ነበረች ልጅ መታ አሁን ያለህን ትዳር የመበጥበጥ መብት የላትም። ኢቭን ልትከሳት ትችላለህ። ለምን? ልብህን ያሳረፍከው ኪዳን የገባው ከዚችኛዋ ከሚስት ጋር ስለሆነ ኢንላቪንግ ኮኔክሽን ያለ ነገር ስላለ ማለት ነው። ያችኛዋን ግን የሆነ ወይ ታስጠላለች አይደለም እያልክ ያለው በቃ ሪጀክት ነው ያደረገው። አትፈልግም። ስለዚህ ፍቅር ይመርጣል። አዎ ይመርጣል። መርጠህ እንዳገባኸው ማለት ነው። ሌሎቹም በሙሉ ስንት ሚሊዮን ሴቶችን ትታ አንዷን እንዳገባኸው ፍቅር በባህሪው ይመርጣል። መራጭ ነው። የቀረው ግን ለምን ቀረው ማለት አይችልም። ለምን ቀረው እንዴትስ ትጠይቃለህ? እንዴት አትወደኝም ምናምን እንዴት ትላለህ? ያ ማለት ልክ ሌሎቹ ክራሽ አንተ ላይ የነበሩ ሰዎች በሙሉ አንተ ላይ እንደዛ ክስ ማቅረብ ይችላሉ ምናምን። አሁን እኔ ማንሳት የፈለግኩት አማን የእግዚአብሔር ፍቅር አንኮንዲሽናል ነው። ምንድን ነው ዋይ ለምንድን ነው እንደዛ ምናምን? እስቲ አንኮንዲሽናል ነውን እናውራ። ቆይ ትንሽ ባልተወሳሰበ መልኩ ጠቅ እናደርጋለን ማለት ነው። አንኮንዲሽናል ለማን? ፎር ኤቭሪ ሲንግል ፐርሰን ምናምን ነው ባይብል እንደዛ ይናገራል። አይ ቲንክ ሰሌክቲቭ ነው ብዬ አላስብም። አንኮንዲሽናል ላቭ ኢዝ ጀስት አንኮንዲሽናል ላቭ። እሺ እስቲ እነዚህን እንትኖች እኔ አክሰፕት ያደርጋሉ አያደርጉም እያልኩ አይደለም። አክሰፕት ላደረገ ላላደረገ ሳይሆን እሱ ሳይሆን በቃ ጀነራሊ ሂዝ ላቭ የሚለው እኔ ጀነራሊ ፍጥረቱን ይወዳል እኮ ብያለሁ። ፎር ዳት ማተር ፍጥረቱን ይወዳል። ለምን ሲባል የፈጠረው እሱ ስለሆነ ነው። ግን እቺ አንኮንዲሽናል ላቭ የምትባለዋ ትዋርድስ ሁም የሚል ጥያቄ ይከተሏል ነው። ትዋርድስ ሁም አንኮንዲሽናሊ ትዋርድስ ሁም። ለምሳሌ ዩ ላቭ ዩር ዋይፍ አንኮንዲሽናሊ ናት ዘ አደር ጋርል አይደል? ኦፍ ኮርስ አሁን እንደሱ አይነት ነገር ላሳይ ከባይብል ላይ ለምሳሌ መዝሙር ላይ መዝሙር 5 እና መዝሙር 11 ላይ መዝሙር 5 ሁለቱ ቻፕተሮች ላይ ማለት ነው አለ። ቆይ እናንብብ እስቲ። ኦኬ ከዛኛው ላይ ማለበት መልካም መዝሙር ቀጥታ መዝሙር ላይ አልወጣም። እሺ ለምሳሌ መዝሙር 5 ላይ እንደሚል ቃል አለ። ቁጥር 4 ጀምሮ ምዕራፍ 5 ቁጥር 4 ጀምሮ አንተ በክፋት ደስ የምትሰኝ አምላክ አይደለህም። ይሰማላ ዘኪ? እየሰማሁ ነው።
አንተ በክፋት ደስ የምትሰኝ አምላክ አይደለም፣ ክፉም ከአንተ ጋር አያድርም። እብሪተኞች በፊትህ መቆም አይችሉም፣ ክፉ አድራጊዎችንም ሁሉ ጠላህ። እግዚአብሔር ክፉ አድራጊዎችን ምን ይላል? ጠላ ይጠላል። አንኮንዲሽናል አፍቃሪነቱ ቀረ። አይ ቲንክ እዚህ ጋር ካራክተራቸውን ነው አይደል እንትን የሚለው ካራክተራቸውን ሳይሆን አድራጊዎችን አድራጊዎችን ራሳቸው ድርገሞስ በዚህ ይላል እብሪተኞች እብሪታቸው አይደለም እብሪተኞች በፊትህ መቆም አይችሉም። ማይቆሙት እነማን ናቸው? ስራቸው ሳይሆን ሰሪዎቹ። ክፉ አድራጊዎችንም ሁሉ ጠላ። ክፉ ስራቸውን ሳይሆን ኦኬ አድራጊዎችን አንድ ልመርቅልህ። ለዛ ነው አሁን አንኮንዲሽናል ላቭ ምናምን አደገኛ ናቸው። በጣም ካልተተረጎሙ በጣም አደገኛ ናቸው። the way we see God በጣም አደገኛ ይሆናሉ። ምዕራፍ 11 ቁጥር 4 ጀምሮ እግዚአብሔር በተቀደሰ መቅደሱ አለ፣ የእግዚአብሔርም ዙፋን በሰማይ ነው። ዓይኖቹ ሰዎችን ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቁንና ኃጥኡን ይመረምራል። ያዘልኝ መጀመሪያ ማንና ማንን? ሁለት ካታጎሪ ማለት ነው አይደል? ጻድቁንና ኃጥኡን ይመረምራሉ። ኃጥኡን ይመረምራል። አመፃን የሚወዱትን ግን ነፍሱ ትጠላቸዋለች። ስራቸውን አይደለም። አሁን እኔስ በጣም ኮመን እኔም እየሰማሁ ያደግኩት ምናምን ግን እነዚህ ክፍሎች ምናምንና የተተረጎሙበትን መንገድ ቼክ ሳረግ ሆል ቴዎሎጂን ድጋሜ የቀየርኩበት ነው። God loves the sinner and hates the sin። በአማርኛ እግዚአብሔር ኃጢአተኛውን ይወዳል፣ ኃጢአቱን ይጠላል። እዚህ ጋር ኃጢአቱን ነው ይጠላል እያለ ያለው ኃጢአት አድራጊዎቹንም ይላል። አድራጊውን ነው፣ ግለሰቡን ነው። ስለዚህ አንኮንዲሽናልን መተርጎም አለብን። ለዛ ነው አሁን እግዚአብሔር መርጦ ያድናል ሲባል ፍቅር አይደለ እንዴ ፍቅር ምናምን የሚባለው ለዛ ነው። እንደውም የኛው ሁለተኛው ይጠነክራል ከመጀመሪያው። ጻድቁንና ኃጥኡን ይመረምራል። ጻድቅ የሚባል አለ፣ ኃጥእ የሚባል ግሩፕ ሰራና ኃጥኡን ወይም ክፉ አድራጊዎችን ምን ይላል? ይጠላል። ነፍሱ ይጠነክራል። ይሄ አመፃን የሚወዱትን ግን ነፍሱ ትጠላቸዋለች። በጣም ከልቡ ነው የሚጠላው ማለት ያ። ስለዚህ we should reconsider our theology of unconditional love። አሁን ሪፎርመር ቴዎሎጂ ምንድን ነው የሚለው? yes God loves unconditionally the elect ነው የምንለው። ልክ አንተ ኤሌክት አድርገህ ሚስትህን ነፍስህን በመስጠት ደረጃ ምናልባት ለእህትህ ራሱ ነፍስን ላሰጥ ትችላለህ። ለሚስትህ ግን ነፍስን ስጥ ይላል መጽሐፍ ቅዱስ ይናገራል። ለምን? ክርስቶስ ቤተክርስቲያንን እንደወደደ ነፍሱንም ደግሞ ስለ እርሷ አሳልፎ እንደሰጠ። ስለዚህ ባይብል ነፍስን እንድትሰጥ የሚመክርህ መጽሐፍ ቅዱስ ነፍስን እንድትሰጥ የሚመክርህ ኢቭን ለእህትህ አይደለም፣ እንደውም ለእናትህም አይደለም። ታረጋለህ፣ ለእህትም ለእናትም ታረጋለህ። ግን ለማን ነው የሚለው? አካል ለሆነችው ለሚስት። ደን ክርስቶስ ደግሞ ነፍሱን ለማን ነው የሰጠው? አካሉ ለሆነች ለማን? ቤተክርስቲያን። አለሰ እንደ አዘርዋይስ እያንዳንዱ ግለሰብ ቤተክርስቲያን ነው ብለህ ካላመንክ በስተቀር አንኮንዲሽናል ብለህ መፍታት አትችልም። በቃ አያስኬድም። እያንዳንዱ ሰው ሁሉም ፖቴንሻሊ ፓርት ኦፍ ቤተክርስቲያን ነው ካልክ ነው ምንም አይነት እንትን የሌለበት መበላለጥ መተናነስ የሌለበት ላቭ አንኮንዲሽናል ብለህ ለእያንዳንዱ ግለሰብ ልትፈታ የምችለው። ሪፎርመር ቴዎሎጂ ጋር ስትመጣ ግን ሚኒማይዝ ያደርገዋል በደንብ። ምን ብሎ
yes, he loves unconditionally his bride, his church, his wife ይላል ማለት ነው። አካሉ የሆነችውን ሚስቱ የምትሆንን እጮኛው የሆነችውን አሁን እሷን ነው አንቆ ለምን ነፍሱን ለማን ነው የሰጠው? ለቤተ ክርስቲያን ለእርሷ ሰጥቷልና ስለሚል ሶ አሁን ቤተ ክርስቲያን የምትባል ሚስቲካል ኢንቲቲ አለች። እሷን ነው የወደድኳት፣ ለእሷን ነው ነፍሴን አሳልፌ የሰጠሁት። ክርስቶስ ራሱ ቃል በቃል እንግዲህ ክርስቶስ ነው ሲናገር የነበረው። ዳን ነፍሱን የሚሰጠው ለዛ ነው ከተባለ ሌላ አካል መጥቶ ቻሌንጅ ማድረግ ይችላል ወይ ነው ጥያቄው። ልክ አሁን አንተ አገባ ድሮ ሴቶች ጋር ምናምን የሆነ ኢንተራክት ቸርች ውስጥ ምናምን የምታውቃቸው ምናምን አሉ። ምናልባት ካገባ በኋላ የጸጸታትም ልትኖር ትችላለች። በት ሺ ሃዝ ኖ ራይት አንተን ክሌም የማድረግ የአንተን ፍቅር ዲማንድ የማድረግ መብት የላትም። ዲስ አናሎጂ ወርክስ ፐርፌክትሊ ኃጢአት የምንለውን ነገር በደንብ ከተረዳም በኋላ እግዚአብሔር ኃጢአተኛውን ኃጢአትን አይደለም ያልኩት ቃል በቃል እነዚህ አሁን ያየናቸው ሁለቱን ክፍሎች መዝሙር ምዕራፍ 5 እና መዝሙር ምዕራፍ 11 ላይ ያሉት ኃጢአትን ይጠላል እየተባለ አይደለም የተነገረው። እኛም እየሰማን ያደግነው ቴዎሎጂ አይደለም እዚህ ጋር ያለው ኃጢአተኛውን ነው የሚለው። ስለዚህ መልሱ ብዬ እኔ የማስበው we don't deserve the mercy and love of God በቃ እሱ ነው መልሱ። ዲዘርቭ የማድረግ ሜንታሊቲ ነው ችግር እያመጣ ያለው። እኔ ምህረት ይገባኛል የሚል ቅድመ ልባዊ አለ። እኔ ምህረት ይገባኛል፣ አይገባህም ነው መልሱ። አይገባህም። ለምን ነው የሚገባ? ምህረት ይገባኛል ሊል የሚችል የለም። እርሱ መሐሪ ስለሆነ ብቻ ልትማር ትችላለህ አይደል? ምህረት ለወደደም ለሮጠም አይደለም ስለሚል ሮጠህም ምህረትን አታገኝም፣ ወደህም አታገኝም። ሊምር ከወደደ ከእግዚአብሔር ነው ይላል። በቃ እሱ እንዲሁ በነፃ እወዳችኋለሁ፣ ሆሴ ላይ እንዳለው ማለት ነው። እንዲሁ በነፃ እወዳችኋለሁ፣ አመፃችሁን እምራለሁ፣ ወደኋላ ማፈግፈጋችሁን አክመዋለሁ አለ። በቃ የሁሉንም ኃላፊነት ወስደው እኔ ነኝ አለ። ድንጋይ ልብ አወጣለሁ አለ እና ድንጋዩን ልቤን አውጣልኝ አላልኩም። ያንን የማድረግ ሉዓላዊ መብት የእግዚአብሔር ነው። ሶ ኮስችን የማድረግ መብት ያላቸው አካላት አሉ ወይ? የሉም። አንኮንዲሽናል የሚባሉት ደግሞ በእነዚህ ክፍሎች ሌላም መጨመር እንችላለን። አይ ክሊር ነው። ያ አንኮንዲሽናል የሚባሉት ግን ሪዲፋይን መደረግ አለባቸው። በጣም አደገኛ ቴዎሎጂ ነው ከጀርባቸው የያዙት፣ በጣም አደገኛ። ልክ አሁን ለምሳሌ እቺ ምሳሌ ሲጨምርልን ወርክ ሊሉ ይላል። አሁን ለምሳሌ ኢቫንጀሊዝም ላይ ጌታ ይወዳችኋል አይደል? ጌታ ይወዳችኋል። ጥያቄው ዘኪ ያ ኃጢአተኛ ጌታ ይወዳሃል ተባለ። the way he is ማለት ነው አይደል? ባለበት ፕሪኮንዲሽን አልተነገረውም አይደል? ለምን ይመጣል? የሚወደው ከሆነ ለምን ንስሐ ይገባል? ባለበት መሆን ይችላል። ለምን ይወደዋል ማለት ለምን ይመጣል? ለምን ንስሐ ይገባል? ጌታ ይወዳችኋል ኑ ምናምን። እንዴ ከወደደኝማ አሳየው፣ እኔማ ኃጢአቴን ወደዋለሁ አይደል እንዴ? ላይፍ ስታይልን ወደዋለሁ፣ ያለሁበትን ወደዋለሁ። ይወደኛል ደግሞ እሱ እዚህ ሆኜም ይወደኛል። እንደሚወደኝ አንተን ሰባኪውን ልኮ ነግሮኛል። በሸነና ነው አይደል እንዴ? ኖ ተርኒንግ ባክ ማለት አሁን ለመሰለ እንደዚህ አይነት አፕሮች አሁን አደገኛ የሚሆነው አታገኝም። መጽሐፍ ቅዱስ ላይ ይወዳቸዋል እያልክ ጥራ የሚል የለም። ለዛ ነው አደገኛ የሚሆነው። አይወዳቸውም እኮ አይደለም፣ ግን ይወዳቸዋል እያልክ አይደለም መጥራት ያለብህ። መደንገጥ ነው ያለበት። ኃጢአተኛ መደንገጥ ነው ያለበት። አንኮንዲሽናል የሚለው ዴፊኒሽን በደንብ ነው ዲፋይን መደረግ ያለበት። የእግዚአብሔር ሉዓላዊነት በደንብ ነው ዲፋይን መደረግ ያለበት። አለዚያ
በቃ እኛ በፈለግንበት መንገድ ነው የሆነ በመልካችን እንደ ምሳሌያችን እግዚአብሔርን ስለ ነው። ኦኬ በቃ እግዚአብሔር እንደዚህ ነው። አሁን ሁላችንም የምናውቀው የሚባላ እሳት ነው የሚሰበከው ወይስ ፍቅር ነው የሚሰበከው? ሞስት ፕሮባብሊ ፍቅር ነው የሚሰበከው። መሐሪ ነው እግዚአብሔር፣ መሐሪ ነው። ምህረት ነው የሚሰበከው? ፍቅር ነው የሚሰበከው? ግን እግዚአብሔር ቤቱን በስርዓቱ የሚያጸዳው የሚባላ እሳት ሲሰበክም ጭምር ነው። የሚባላ እሳት አንኮምፎርታብል የሆኑ ደሜን ጠጡ ስጋዬን ብሉ እያለ ዮሐንስ 6 ላይ ኢየሱስ ሲናገር ምን አሉ? ምን አይነት ለመስማት የሚጨንቅ ንግግር ነው አሉ ነው አይደል ቢለው። ከዛ የቀሩትን ለመስማት የሚጨንቅ ንግግር ኢየሱስ አሁን በዚህ ዘመን እንዳሉ ቀውስ ነቢያትና አፖስትሎች ወይም መጋቢዎች ምናምን ቢሆን አይ እንደዚህ ካወራው ህዝቡን ላስጨንቅ እችላለሁ፣ ልበትን እችላለሁ፣ ፎሎወር እንዳላጣ የሚመች ነገር ቀነስ ዶዙን ቀንሼ ላውራ ምናምን አይባልም። የቅፈላ ስብከት ማለት ነው። ኢየሱስ ያንን ሲናገር ሳምራዊ ነው ድኖም ጋኔን አለበት ስንል ማመን ነበረባችሁ ብሎ አሽሟጠጡበት፣ ሰደቡት። ብዙዎች ከሱ ጋር ድጋሚ ሊከተሉ አልወደዱም ነው የሚለው አይደል? ዋዳስ ሚል ደጋግሜ ነግሬያችኋለሁ። እስካሁን ይከተሉት ነበር፣ ሲያዩት ኧረ ኢየሱስ ምናምን እያሉ ያው ይገቡ ይወጡ ነበር፣ ታምራት ስላዩ ድንቅ ስላዩ ምናምን። ደግሞ ሊከተሉ አልወደዱም ማለት መንገድ ላይ ቢያዩ መንገድ ይቀይራሉ ማለት ነው። ሊያዩት ራሱ አልፈለጉም ማለት ነው። ስለዚህ ስትሮንግ የሆነ ነገር ተናግረ ነው እውነተኛ የሆኑ የእርሱ የሆኑትን ልታስቀር የምትችለው። ኢማጂን ያንን ተናግሮ ነው ደቀ መዛሙርቱን እዛ ቦታ ላይ መረጠው። ጥለው ሄዱ አይደለ? ሌሎቹ ጥለው ሲሄዱ የቀሩትን ነው ደቀ መዛሙርቱ ብሎ የመረጠው። ስለዚህ እውነተኛ የክርስቶስ ደቀ መዝሙሮች ራሱ የሚገኙት የሚፈተሹት ጠንካራ የሆነ አጥንት የሆነ ትምህርት ነግረ ያንን ለማኘክ ሬዲ ሲሆኑ እነዚህ እውነትን በጎች ናቸው ብለህ ትይዛለህ ማለት ነው። የቀረው ይመለሳል ወደኋላ። ዝም ብሎ ሲከተል ነበር፣ ታምር ሲደረግ አይቶ ሲያጨበጭብ ነበር ምናምን፣ አጅቦ ነበር ምናምን። ከዛስ ስጋዬን ብሉ ደሜን ጠጡ። ጭራሽ አልተናቆበን እንደዚህ ስጋን እናኝክ ድሮም ጋኔን አለበት ይሄ ሰውዬ ሳምራዊ ነው ሲባል መስማት ነበረብን። ሁለተኛ ልናይ አንፈልግም ወደኋላ። አሁን እንደዚህ አይነት ሰዎች ነው ድነው ነበረ ጠፉ እያሉ አሁን የመጥፋትን ቴዎሎጂ የሚያምኑ ሰዎች የሚያስቀምጡ ሰው ነው። አይ ቲንክ ፌር የሆነ ነገር ያወራን ይመስለኛል። ሌላ ጥያቄ ካለ ታስከትላለህ። የዲዲያን ይሳቅን ላስከትል።